ሰዎቹ ኢትዮጵያንስ ደህና ናቸው ወይ? ሀገሩ እኮ ሌላ ነገር ውስጥ ገባ እኮ። በጣም ሳቤጆች ያልሰለጠኑ ግን ቆሪጥ ተስማማችን። የስ ተስማማችን። ዘፈን ነው። አሁን ደግሞ ሌላ ባህል ከሱዳን ጋር ከምናምን ጋር እዛ ሄጄ ኤርትራ ተውና ጅቡቲ የራሴ ነበረ አፈርቤ ነበረ። በዚህ ደግሞ ፋኖ ያጣድፋታል። ሌዲስ ኤንድ ጀርመን ከስዩም ተሾመ ጋር ፕሬዚደንት ስዩም ተሾመ ሌዲስ ኤንድ ጀርመን ለምን ከታጁራ ይቆርጡናል? ይህንን ቆርጠው ይህን ዜሮ አደረኳል። ለምን ከባህር በር ተቋርጦ እጁ ተቆርጦ ድሃ ሆኖ እንዲሁ የተፈረደበት ነው። አሰብ እዚህ ጋር ራይት። ከዛ ደግሞ እዚህ ጋር ታጁራ ነው። ታጁራም የአፋር ነው፣ አሰብም የአፋር ነው። ኤርትራ አይወደድም። ኤርትራ ተጣለ፣ ኤርትራ ተዋጋ፣ በቃ ምናምን ብለህ ታስባለህ። ይቅርሽ ታጁራ ይኸውና፣ ይሄ አሁን ታጁራ የእንትን ነው። ልክ እንደ አሰብ የአፋር ነው። አፋሮች ነው። ኤርትራስ ሻዕቢያ ነው ብለህ ነው። አፈር ያስበላው ጠላት ነው። ወዳጅ አይደለም፣ ባንዳ ነው፣ አስካሪ ነው። ጅቡቲ ምን አድርገን ነው? ስለ በሻሻ ብታወራ አይቻልም እንዴ? መደበቂያ ፋኖ እኮ መጥቶ ሊቆነጥር የሚገርም እኮ ዘመነ ካሴ አንተን ሊያወራሩት አላ አይደለም። መቼ አዲስ አበባ ገባው ይላል። አንተ ደግሞ ታጁራ የምን ታጁራ ነው ታወራ? ጅቡቲ ምን በደለ ነው? ጅቡቲ አፋሮችን የአፋሮች መውጫ በር የሆኑ ታጁራ ያሳ መጥመጃ ያደረገው ጅቡቲ ምን አልኩት? ጅቡቲ ምን በድለን ነው? ምን አገባ? የፈለጉትን ነው ምን ያደረጉ? አንተ የእናንተ አሳ አጥማጅ ብትሆን ጣና ሪቨር ያገባኛል። ምን አገባ? እንዴ የባህር በር ጥያቄ የኢትዮጵያ ጥያቄ ብራም እርግፍ አድርጋችሁ ተውትና እስኪ ራሳችሁን የአፋሮች ጫማ ውስጥ አስገብታችሁ አፋር ሆናችሁ እንደዚህ ወይ ሲሪየስ የማወራው ወሬ ኤርትራን ተውት፣ ኢትዮጵያን እርሷት ምናምን ተውትና ራሳችሁን አፋር ብላችሁት በአፋር ኢማጂኔሽን መጣውን ኦሮሞ ስላልቻለ አፋር ሆኜ በመጣሳ ብቀርብ ይሻላል ወይ ባህሩ ጋር? እሺ በኢማጂኔሽን አፋር ሆኜ ላስበው። የኤርትራዊ አፋር ሆኜ አስባለሁ። የኢትዮጵያም አፋር አለ፣ የጅቡቲም አፋር አለ አይደለ? ሶስቱም ሶስት ሀገሮች አሉ። እሺ እንቀጥል እስኪ። የሚገርም እኮ ነው እንዲህ አይነት ክሬዚ ተመራ ያለ አፋር ታጁራ ካለው ጋር ነው። አፋር በጎሳ በባህል በሃይማኖት በምንም ማለት እዚህ ያለው እዚህ ካለው ያው ራይት። አሁን እዚህ ይሄ ትላልቅ ባህር ሰርጓጅ በለው ትላልቅ ኮንቴነር በለው ትላልቅ የንግድ መርከብ በለው ስንት ወጪ ገቢ ንግድ የሚካሄድበት አሰብ የነበረው እዚህ ጋር የነበረ ንግድ በዚህ ጋር ቢመጣ በቡሬ ተሻግሮ እዚህ ጋር ቢደርስ አንድ በለው ሰመራ ምንድን ነው የምትሆነው? ትልቅ የንግድ ማዕከል አይደል? አንተ ሰራቂ ለሌባ ነህ። ከአንተ ጋር ንግድ የሚያደርግ የለም እኮ ነው የምልህ ያለው ቀጣፊ። 5,000 የሚያክሉ ዶክተሮች ደሞዛቸው የምትበላ ሰራቂ ሌባ ከአንተ ጋር መጥፋት ነው ያለባቸው። ስዩም ተሾመ አዲስ አበባ ምንድን ናት? አዲስ አበባ ናት። አዲስ አበባ ከሰሜን ከደቡብ የሁሉም እንደዚህ መገናኛ ናት። ሴንተር ናት። በቃ ይሄ ነው ታርጌት አላማው ራይት። ሰመራ እንደዛ ወጪ ገቢ ንግድ እንቅስቃሴ በቃ ይሄ ነው ዋናው ሙቭመንት ነው። እሱ ኢኮኖሚ ማለት ነው። አፋር ብቻ ሆናችሁ ስታስቡት ምን በድለን ነው ብላችሁ ትላላችሁ። ለምን በታጁ ከገባ እኮ ነው አፋር ሆኜ ባስበው አንተ ኦሮሞ ነህ ምን አገባህ? አንተ አሁን ስለ አፋሮች ብታስበው አፋር ሆኜ እነሱ በሰላም መኖር የሚፈልጉ ሰዎች ናቸው። አፋሮች ተጣልቶ አያውቁም። ፕሩቭ አድርግልሃለሁ። አንተ ግን ኦሮሞ ነህ አይደለ? ምን አገባህ? ተቆርቋሪ ሆነ ነው ታፍነን በአሰብ ታፍነን ከባህር ተቆራርተን እዛም ያለው እዚህም ያለው በሙሉ የኢትዮጵያ መውጫቱ የጅቡቲ አሳ አጥማጅ ተደርጎ የአፋሩ ማን የኤርትራው አሳ አጥማጅ ተደርጎ ምን ነው ምን በድለን ነው ስትሉ እናንተ የባህር በር ተጠቃሚ ከሆናችሁ ኢትዮጵያ ተጠቃሚ እንደምትሆን ያውቃል ታጁራ። ስለዚህ አፋር ከሆነ ፕሮብሌሙ አፋሮች ይናገሩ፣ አንተ ጥፋ። ከዛ ኦሮሞ ስለሆን ጥፋላቸው፣ ለአማሮችም ጥፋላቸው። ኦሮሞ ስልህ ሌባው ኦሮሞ ህዝቡማ እየታገለ ኦሮሞዎችማ እየታገሉ ናቸው። ይሄ ዝም ብሎ ልክስክሱ እንዳንተ አይነት
ወይ ታጅራ እንይዛለን ወይ አሰብ እናስመልሳለን። ግን ሁለቱም ቢያቅተን ማንም አይገባበትም፣ ያሞታ ማንም አይሰራበትም፣ ማንም የውጭ ኃይል መጥቶ አይነግድበትም። በምን አቅም እኮ ነው የምልህ ያለሁት። እስኪ ፋኖ ጋር ቻላቸው እኮ ነው የምልህ። ፋኖ በአንድ ዓመት ውስጥ አዲስ አበባ እንደሚገባ ተስፋ አደርጋለሁ። ወያኔን እስክትቆጣጠር ዞር በል እኮ ተብለሃል። ወልቂጤ ማስተዳደር ትችላለህ ምናምን። አዲስ አበባ እዛ ብቻ ተገትረህ ቁጭ ብለህ ጠብቃቸው። አብቹ ያመልጣል፣ አንተ ግን ትያዛለህ እኮ ነው። እችን አስበሚላለ ይኸውላችሁ ታጁራ ወደብ ማለት ይኸውና ይህም ባህር ነው። ለየት የሚያደርገው አካባቢው ሰዎች የሚኖሩት አፋሮች የአፋሮች ባህር በር ነው። ይሄ በር ተገንጣይ የኦሮሞ ተገንጣይ ምን አገባው? ሶማሌ ውስጥ እኮ ነው ምን ያለው፣ ጅቡቲ ውስጥ ምናምን የአፋር ውስጥ ምናምን የምትለው ምን አገባህ? እዛ እኮ ነው ምን ያለው። ለምንድን ነው ዋኖች ቴኬር ኦፍ በሻሻ አፋር ማለት የኢትዮጵያ ነው ብያለሁ። አዳም መርከብ የለም አንተ ወፍ መርከቡ ምን በላው ለመሰለ። ምክንያቱም እናንተ ምቀኞች ናቸው። መለስ ዜናዊ አልጠቀምበትም አለ። እሺ ተቀምጧል እዛ፣ ምን አገባህ? እዛ ግን ይሄ ሰውዬም አልጠቀምበትም አለ። ስለዚህ ዝም ብሎ ይቆያል። የአሰብ ፖርት ቁጭ ብሎ ይቆያል ተጠቃሚ እስኪመጣ ድረስ። ወደዚህ መጥቼ እንትኑ ባሳይ ጅቡቲ ያለውን ባሳይ እኮ ያለው መርከብ ብዛት አይጠል። ለምንድን ነው እሺ አሰብ ይርኩ አሰብ ምንድን ነው? ኦና ቤት። ታጅራ ምንድን ነው? ኦና ቤት ነው። ሁለቱን አንድ ምን ያደርጋቸዋል? አፋር የአፋር ህዝብ የሚኖርባቸው ናቸው። አሁን አፋር ውስጥ ገባችሁ፣ በቃ አለቀ። ያ ሁሉ ጦርነት ስትል የነበረው አፋር አፋር ትላለህ እንዴ? አፋር ልታጠብሶ ፈለግ? አይጠበስም እኮ አፋር ምንም ችግር የለው። እንዲህ አይነት ችግር መጥቶበት አያውቅም ነው የምልህ ያለሁት። እንደና ሙሉ ፕሩቭ ቱ ዩ አፋር እዚህ ገባው። አሁን ምንድነው ይሄ? እኮ አሰብ እኮ ነው። ይኸውልህ የደረቀ መርከብ በቁሙ የዛሬ 30 ዓመት ተስቶ የሄደ መርከብ እዛ ጋር ቆሞ አየሁት። በቁሙ አባካ ገባ። ምን አገባ? ምን አገባ? ማቹ በስሏል መርከቡ ተፈጣሪ። ከዛ ምን አልቃችሁ የአሳ ማጥመጃ ነው የሚኖረው። ታጁራና አሰብ ላይ ያሉት የአሳ ማጥመጃ ጀልባዎች ናቸው። ምጽዋና እዚህ ዶራሌ ወደብ ግን ምንድነው ትላልቅ መርከቦች ነው ያሉት። በቅናት ልትሞት ነው አይደለ? በኤርትራኖች ቅናት ልትሞት ነው። በቃ ኤርትራ 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 የትም አትደርስበትም፣ ትሸፈዋለች። በእንደዚህ አይነት ካሜራ ልትሸፈው ይችላል። አሰብ እና ማሳዋ ያለውን ዲቨሎፕመንቶች አታቅማት። የእኛ ኔቪ ኦልሬዲ ሱዳን ውስጥ ነው ያለው። ቴክ ኬር ኦፍ ቢዝነስ አገራችንን ባህራችንን እየጠበቀ አንተ ደግሞ ታጁራ ምናምን ትላለህ። ትላልቅ መርከቦች ባይዘወ ኢትዮጵያውያን ታጁራና ተጠቀምበት ተብሎ እምቢ ብሏል። እና ተጠቀምበት የራስ ፖርት አድርገው ተብሎ እምቢ ብሏል። የነዚህ ሌላ ነው ድሪማቸው። የፖርት ጥያቄ አይደለም ግን ተቀርቅሯል። ፋኖ ቀርቅሮታል። ወያኔ በጆሮው እንዲህ አድርጎ ይዞታል። ዲፕ ሳውዝ ደግሞ ኦኤልኤ እያናፈጠው ነው በቦክስ አይደለ እንዴ? ሌላ ነገር የለም። ዝም ብለህ አንድ ዓመት እድሜ ከሰጠህ ካሁን በኋላ ቋንጤነር ተደርድሯል። ይህም ደግሞ ኢትዮጵያ ወፍዬ፣ ይህም ዶራ ሁሉም የኢትዮጵያ ነው። ሁሉም የዓለም ኮንቴነር ሁሉ ኮንቴነር የእናንተ ነው። የሚገርም ነው። እንዲህ አይነት ሳቤጅ መርከቦቹ ታዩ ምን እንደሚያካክሉ። አሳ ማጥመጃ ብቻ ነው ያሉት ታጁራ ላይ። ደደብ ለምን አያቸው? ባዶ ለዱርዬነት ማትመች ዝም ብለህ ለምን እንደተፈጠርክ ማለት ባዶ ምን ነገር የአፋር ህዝብ የቀይ ባህር አፋሮች ጅቡቲም ኤርትራም ኢትዮጵያም የሚኖሩት ወንጀ ብለው ታስቦ ታቅዶ አሳስጋሪ ብቻ ሆነው እንዲቀጥሉ የተደረጉ ነው ያሉት። ማን ያደረጋቸው? ዝም ብለህ እረፍ እኮ ነው የምልህ። ዝም ብለህ ጫትህን ቃም። እነሱ አሪፍ ላይፍ አላቸው። ምን አገባህ አንተ ስለ አፋር እኮ ነው የምልህ። እዛ ከደረስክ ደግሞ ጭንቅላት ምን እንደምናደርገኛና አሳጥማጅ እናደርጋችሁ ነው ችግር የለም። እኛ አሳጥማጅ ካደረጋችሁ እኛ ፓይሬት መሆን ያቀተን ነው። የሶማሊያ አሳጥማጆች ናቸው ፓይሬት ሆነው የዓለምን ኢኮኖሚ ሲጥ ያደርጉት። እሺ ወቅ የሶማሊያ ውድ ኢትዮጵያውያን የሁላቸውን ወደ ቴሮሪዝም እየሄዱ ነው። ፉል ፍሌጅ ቴሮሪዝም። የኢጂፕሽያንስ ውሃ መመረዝ እንችላለን ይል ነበረ። ኢጂፕሽያንስ ጠቅላላ ለማጥፋት አሁን ደግሞ ወደ ቴሮሪዝም እምቢ ስላሉ ከሁቱ ይበልጥ እኛ ቴሮሪስትስ መሆን እንችላለን እያሉ ነው። ሬድሲ ውስጥ ማን ያስገባዋል? በፍጹም እነሱ እኮ ወንዶች ናቸው። እናንተ ምንድን ናቸው? አሳጥማጆች ከዚህ ጋር
እንደዚህ የአፋር አሳጭማጆች አንዱ ይኸውና ሁለት ወይ 7 አሳጭማጆችን ጫጥቃሚ መሆን ይቻላል ወይስ አሳጥማች? ምን አይነት መሳሪያ ሰጠን መልቀቅ ነው። ኧረ አንተ መሳሪያ ሰተህ እንደው ስታዋጋ ምን አይነት ብልጥ ነህ እባክህ። ከትግሬዎች አትማርም እንዴ? ዞር በል አሉ እኮ። ከኦሮሞ አትማርም እንዴ? መቼ ነው የምትማረው አንተ ደደ? መሳሪያ ስታጥቀም መልቀቅ የአፋር አሳጥማጅ የለም ሁለት ናቸው። ሁለት ከዚህ አፋር አሳጥማጅ ሲላ ነው ይንቃቸዋል። ኦፍኮርስ ይንቃቸዋል። የተናቀ ስለሆነ ራሱ አንዱ ከዚህ ጋር አንዱ ከዚህ ጋር ከዚህ ያመለጠውን መርከብ እዚህ ጋር ተመቷል። ከዚህ ያመለጠውን መርከብ እዚህ ጋር ያለም ኢኮኖሚ ሰጥ አረክ ነው። የሶማሌ ፓይረት በዓለም ንግድ መርከብ ላይ የልምድ እንቅስቃሴ ላይ ኃይለኛ አደጋ ቀረጠ ከተባለ የየመን ሁቲዎች ያለምን ኢኮኖሚ ሰጥ አድርገው ያዙ ከተባለ የአፋር ፓይሬቶች የዓለምን ኢኮኖሚ እንዴት ሊገለብጡ ይችላል? መጨረሻ መዋጋታችን ማለት በቃ አለ ተገንጣዩ አፋሮች ብቻ ይገለባብጡታል። ሬድሲ የሚላችሁ ሰማላችሁ ሰዎች ከሁቲ የበለጠ ረብሻ መፍጠር እንችላለን። በእነሱ እነሱን አስታጥቀን እግርህን ይሰበራል እኮ ጭቅላት ይደፋል። እንደዛ ስታደርግ የሞከር ቀን እጅ ይሰበራል እኮ ነው የምልህ። በእኛ ብቻ አይደለም በነፋኖ ይጨርሰዋል። እኔ ፋኖ ነኝ። እንዲህ አይነት ቅሌት እንደሚጠፋ ተስፋ አደርጋለሁ። እኔ አሁን ባለው ነገር ፋኖ ነኝ። ምንም እንኳን በአማሮች በጣም ብዙ ጥርጣሬ እንዳለኝ በአቅም ከነዚህ ጋር የሚሰራ ሰው እኮ እኔ ፋኖ ነኝ። ሰዎች ዝም ብለህ ጠብቅ፣ ቀንህን ነው የምልህ ያለሁት። ለምን አንደሳ ቀንህን ጠብቅ ብቻ ካልከኝ ቦታውን ተመልከተው። እሺ እያየገባበት ያለው ሰውዬ ቤት ነው። እቺንማ ወሬ መስላ ይኸውልህ ነው እንደው ያኔ ወፍዬ አይደለም እኔ እዚህ ቤት መጥቼ ያለምን ኢኮኖሚ እዚህ ጋር ሆነ ሲጥ ማርክ ሚይዛለሁ ብዬ ስጮህ አይነት ውሸታም አይቻልም። የተናገርከው በጠቅላላ ትሻል እስካሁን ድረስ እንደ ፕሬዚደንት አይነት ውሸታም መሪ ደግሞ አይቻልም። ፓቶሎጂካል ላየርስ ናችሁ እናንተ። መታከም የማትችሉ እናንተን የሚያሳክማችሁ የነፋኖ ጥይት ብቻ ነው ሰውየው። እሱ ደግሞ ትጠብቀዋለህ። አንድ የሁቲ አማጺያን ጥቃት አልነበረም፣ ቆሞ ነበር ቶታሊ። እኔ ጦርነቱ ጊዜ ነው ያልኩት። ደስ የሚል ፕሮግራም ይዤ ያለው ሰዎች ዝም ብላችሁ እንጂ አልኩ። ወደ ኢትዮጵያውያን እነዚህ ሪፍራፍስ መጥረግ ነው በሰላም ለመኖር። ካሁን በኋላ በአማርኛ ነው የማደርገው። ይሄ የፍቅር ቤት ነው፣ የእነዚህ አይነት ሪፍራፍስ ቤት አይደለም። የአማራ ህዝብ የተከበረ ህዝብ ነው። የኦሮሞ ህዝብ የተከበረ ህዝብ ነው። የትግራይ ህዝብ የተከበረ ህዝብ ነው። በእነዚህ ሊተዳደራችን። ሌሎቹማ ዲሰንት ናቸው፣ ጸጥ ብለው የሚገዙ ያሉት እነ ጉራጌ እነ ምናምን። እነዚህ ስዳደጎች መጥፋት አለባቸው፣ ነቀርሳ ናቸው። የኢስት አፍሪካ እንደ አዲስ መጥቶ ይኸው የዓለም ኢኮኖሚ ዶናልድ ትራምፕ እንኳን መጥቶ ከዚህ በኋላ ሁቲዎች ላይ ጥቃት ማሳቁም ተስካሩ መፍለጣ ተስካሩ አበሻነትም አለባቸው። ድሮ የኛ ቅዝንዛት አልነበረም እንዲህ ቦታው ወፍዬ ይሄ ተራራ ይታያል። ሁቲዎች የሚኖሩበት ይሄ ነው። ይሄ ተራራው እኮ የኢትዮጵያ ግዛት ነበር። የሁላችሁ እንዴት አይነት ውርደት ነው! በእናታችሁ ምንድን ነው የደረሰባችሁ? ኢትዮጵያ ዘረ በእናታችሁ አንድ ነገር አርጉ። ፋኖች የኢትዮጵያ ግዛት ነው ይላል። የመን ሄደው ኧረ በእናትህ አዲስ አበባን አስተዳደር ሜየር ነህ አንተ። ሜየር እኮ ነው የአንተ ፕሬዚደንት። ከዛ መውጣት አይችልም ነው ዘራችን እዛ ሲሉ ጸጥ ይላሉ። ያልኩህ እኮ ነው ይመችኛል። ኤኒዌይስ ሳውዲ አረቢያ ምን አባቷ ልትሆን ነው? እዚህ ታጅዋ ላይ እዚህ አሰብ ላይ መታ የምትገባው ምን አባ ካገባ ቢዝነስ ነው። ስላንተ የሚያስብ እኮ የለም እኮ ኤቭሪባዲ ኢዝ ዱን ቢዝነስ። እናንተ ብቻ ናችሁ በቃ እንቅፋት መሆን የማትችልበት ደረጃ ላይ ደርሳል። እግር ላይ ተሰብሯል፣ ጭንቅላት ተደምስሷል እኮ ነው። እንደሌላው ዓለም እንደመሆን ለምንድን ነው ጅቡቲ ገባች? ለምንድን ነው ቢዝነስ የዓለም ተቆጣጣሪ ከሆነ ይሄ ሰው የሚገርም እኮ። ለምንድን ነው እነዚህ ፕሬዚደንቶች የሚገናኙት? ኢሳያስ ለምን እዚህ ሀገር ሄደ? ለምንድን ነው ትግራይ እንኳን የእናንተ ነው ወሬ።
አሁን እንኳን የተለየ ጉዳይ ለምንድን ነው የጅቡቲ ፕሬዚደንቱ ከኢጂፕሽያን ፕሬዚደንት ጋር የተገናኘው? አንድ ነገር አለ። አንድ ነገር ስማ፣ ራይት ናው እየነገርኩ ነው። የእኛ ኔቪ ሱዳን ውስጥ ነው ያለው። ሬድሲን እየጠበቀ ነው። በዛ በኩል እየጠበቃቸው ነው እነሱ። አንተ ረብሻ ልታረግ አትችልም። ችሎታ የለህም፣ ወንድነት የለህም፣ ካልቸር የለህም። ከህቱና ከምናምን ጋር መወዳደር አትችልም። ዝም ብለህ አርፈህ ተቀመጥ። አርፈህ እኮ ነው የምልህ ያለው። አንዴ ከተዘጋ ያ ወደብ ደግሞ ጭንቅላት ይዞራል። በአንድ ቀን ፓራላይዝ ማድረግ እንችላለን። ታጁራ ሳውዲ አረቢያ ልትገባ ነው። አፋር ነው የምታስፈቅደው እንጂ ጅቡቲ አይደለም። ከታጁራ ቆርጠው አፋርን አስፈቅዳ ነው የምትገባው ጅቡቲ። ጅቡቲ ውስጥ ሳውዲ አረቢያ ሰዎቹ ለቀቁ ይችላል። አፋር እኮ ኦሮሞ አይደለም፣ ጥፋ እኮ ነው የምልህ ያለው። እንደ ሳዝ ቢሆን ምን አገባህ አንተ? እኮ ነው ለአንተ የሚሆን ነው እንዴ? አፋር መሆን ፈለግ ደግሞ በቃ ተውኮው ለኢትዮጵያ የሚባለው ባህር ይገርምነት አቆይተውን አሁን ደግሞ መጥተው ለማን ይሰጣል? ለሳውዲ። ሳውዲ አረቢያ ማለት በውሃ እጥረት የተመታች በሰብ ውስጥ ገብተዋል። አሁን ደግሞ እነሱ ጋር ገብተዋል። ታጁራ እምቢ አልከው አይደለ? እምቢ አልከው አንተ ተሰጥቶ እምቢ አልከው፣ ገባ ሳውዲ ገባ። እናንተን የሚጠብቅ ሰው የለም፣ በሻሻን የሚጠብቅ ሰው የለም እኮ ነው። ላይፍ ሙቭስ ኦን። ስለዚህ ቀለጥክ። እዛ ደግሞ ዝም ብለህ እርሻህን አድርገው ሰሊጥ ምናምን ነው የምትለው ያለው እዛ ጋር ከሳውዲ አረቢያ ጋር። እሱም ጥሎ ይሄዳል። ከአንተ ጋር የሚሰራ ሰው የለም እኮ ነው። በድርቅ የተመታች የምግብ ሉዓላዊነቱ አደጋ ላይ እየወደቀ ስንዴና አልፋፋ ፍለጋ ከአሜሪካ አሪዞና ያንተ አልፋፋ ይዘህ ጥፋ እኮ ነው። አልፋፋ ምናምን ይዘህ ጥፋ። ሳውዲ አረቢያ በካሽ ይገዙታል ከፈለጉታል። ይዘህ ጥፋ። የሚገርም እኮ አርጀንቲና እየተንከራተተች ያለች ሀገር ናት። ከስፔን እስከ ሱዳን ድረስ መከራውን እየበላች ሀገር ናት። ምን አባካ ገባ? የለህም አንተ የምታቀርበው ስለሌለህ ነው እንደዛ የሆነው እንጂ ሊገዙ ነበረ ከአንተ እኮ። አንተ እኮ ምንም የምታቀርበው ነገር የትና ውሃ ፍለጋ ምን ለማምረት ስንዴና አልፋፋ ለማምረት ሳውዲ። ስለዚህ በዚህ ረገድ አፋር ላይ መተሽ ብታለሚ ምን አለ? ስንዴውም ይኸው አልፋፋውም ይኸው አላብች ይመጣ ያረዳ ልጅ ሰጣችኋቸው አይደለ? ታጥፈው እነሱ ደግሞ ታጁራን ፈለጉት፣ ወሰዱት። እምቢ አላችሁ አለ። በዚህ ማቆ በቃ ስማርት ያረዳ ልጅ አብች እንዲህ ነው የሚያስበው። ያችሁ ዞር ስል አፋር ሄዷል። ምን አፋር ሄዳል? የሳውዲ ውጪ ጉዳይ ሚኒስትር ምክትል ሚኒስትሩ መጣ አዲስ አበባ መጥቶ የኤርትራን ስሞታ ሊያሰማን ብሎ አዳማ አቤት ወስደብቅ መጥቶ እኛ ከኢትዮጵያ ጋር በግብርናና በምናምን ሰላም መስራት እንፈልጋለን ብሏል። አቤት ዞር ስል አብች ናሽ ሁለት ሄዷል። አፋር ሄዶ ማነው ይሄን ስንዴ በስንት ሺህ በ30 እጥፍ አብዘዋል። አልፋፋውን እንደዛ አብዘዋል። ያራዳ ልጅ ይሄ ነው የስትራቴጂክ ካልኩሌት አድርገህ ሲጨርስ አሁን መጣችና ታጁራ ገባቸው። እኔ ግን ይቀፈኛል። አሁን በደንብ የበሻሻራ ነው እሱ። ለአንድ ቀን ብቻ እኮ ነው የምትደሰቱት። በነገታው እኮ ሰርፕራይዝ። ፖለቲካው አልተማራችሁት፣ ዲፕሎማሲው አልቻላችሁበት፣ ጂኦፖለቲክሱ አልገባችሁም በፍጹም። በስንዴ የምትሸውዱ ይመስላችኋል ደደቦች። ኧረ ልቀቁላቸው ለኢትዮጵያ ፋኖ። በእናታችሁ ግቡ ቶሎ። እነዚህና ነገር አለ አይገባችሁ። ቢዝነስ ነው የሚሰሩት እነሱ፣ እናንተን አይጠብቁም። ኦኬ ዞሮ ገባብህ አይደለ እንዴ? ሳውዲ ካሽ አለው ሁሉም ነገር። አሁን ጸጥ ብለት ገ ታጁራ ውስጥ አለ ሳውዲ አረቢያ፣ አሰብም ውስጥ የቢሊየንስ ኦፍ ዶላርስ ወርዝ ኦፍ ኢንቨስትመንት ተደርጎ አርፈህ ቁጭ በላ። አልፋፋህን ይዘህ ቁጭ። ታጁራም አሰብም የአፋር ወደብ ነው። ምን ልትሆን የመጣችው ነው ጥያቄ። የኔ ሁለት ኦፕሽን ልስጥ፣ ወይ ስትራቴጂክ አላያንስ ነው ወይ ስትራቴጂክ ኤግዛክትሊ። የአፋር ኦፍ ኮርስ የኤሪትሪያን አፋርስ አገራቸው አሰብን ነፃ ያወጡት ኤርትራን እሱን ለማያዝ ነው አይደለ? 99.8% ለነፃነታቸው እዛ ሬፈረንደም ውስጥ ያደመጡት እኮ ካንተ ሊርቁ እኮ ያንተን ማገዛዝ እኮ ያየ ነው። ምን ማድረግ እንደምትችሉ እኮ አየናችሁ። ምንም ማድረጋችሁ ውድ ኢትዮጵያውያን፣ ለእናንተ የሚመለከት አይደለም። የኢትዮጵያ ሕዝብ ማድረግ ይችላል። ግን መሪዎቻችሁ እንደምታዩት ነው ኮንፍሮንቴሽን እኛ ጋር ወይ ሰላም ፈልጋለች፣ ስትራቴጂክ ወዳጅነት አጋርነት፣ አላም ቀጥተኛ ሆነ ግጭት ፈልጋለች ሀገር የመጣችው እኛ ጋር ነው። ካንተ ጋር የሚጋጭ ሰው የለም ወይ? መተህ ተጋጭ። ዝም ብለህ አታስፈራራ እኮ ነው።
አንድ ነገር ከማድረግ በፊት ፋኖ አዲስ አበባ ገብቶ ያባረርሃል። ባይዘወይ ፓስፖርት ምናምን አዘጋጅ። በኬንያ ነው የምትወጣው በምናምን በዛ ይሻላል። ጫት ስላለ ኢኮኖሚ ጠፊዎች ናችሁ እናንተ። you're not going to survive። ፋኖ እኮ ተባባል። በኢትዮጵያና ኤርትራ መካከል ሰላም ስምምነት እንዲፈጠር ከዛም አልፋ ፒስ እንደ ፍሬንድሺፕ ብቻ ሳይሆን ፒስ ፍሬንድሺፕ እንደ ኮኦፕሬሽን ብላ በቀይ ባህር ላይ አሰብ ወደብን እንዲጠቀሙ ብላ አስባ አቅዳ ነበር የመጣችው ሳውዲ አረቢያ። ከዛ ጀምራ እቅድ ስለነበራት ያንን ቦታ እንዳልኩ ስትራቴጂክ አላያንስ ከኢትዮጵያ ጋር ፈጥራ አልፋፋና ስንዴ ከአፋር ስንዴ ይሁን አልፋልፋ whatever you produce ከሳውዲ አረቢያ ጋር ስንት ነው ትከፍላለህ? አሰብ ለመውጣት ወይ በታጅራ በፈለከው ወጣ። አሁንማ ወደቡን ያዙ እነሱ እኮ በራሳቸው ወደብ ይወጣል። ሲምፕላዛ አዘቀ። ያ ኦፖርቹኒቲ ደግሞ አመለጠ። ሌላ ነገር ከማድረግ ሶማሌም ሰጥቶ ነበር እምቢ አልክ። አሰብ ስትል ደግሞ ሌላ ነገር ይመጣብሃል። ዱብዳውን አታውቀውም እኮ ነው ብለህ እና ከሶማሌ ክልል መውሰድ ፈልጋ አቅድ አስባ እየሰራች እንደሆነ ሳስብ ቦጎ ሳቢር ብዬ እለዋለሁ። ይሄ አለ ግን የኢትዮጵያን እነዚህ ታሪካዊ ባህር በሮች መውጫ በሮች ለማነቅ አቅዳ ከመጣች የማንን እቅድ ተግባራዊ እያደረገች ነው ብዬ እላለሁ። የሻዕቢያን እቅድ ተግባራዊ እያደረገች ነው። በስምምነት ነው የምንሰራው ያለ ጅቡቲን ማክበር አለብህ። ጅቡቲን ከነካኛ ነክተሃል። እኛ ከተነካን ደግሞ እነሱ ተነክተዋል። ሱዳንም ተነክተዋል። ኢጅፕትም ተነክተዋል። እነግርሃለሁ ያለው ባህሩ የኛ ብቻ አይደለም የሁሉም ነው። የመንም ተነክተዋል ማለት ነው። ጆርዳንም ተነክተዋል ማለት ነው። ኢጅፕትም ተነክተዋል ማለት ባህራው የኛ ነው የሁላችን ነው። ሬድሲ ውሃ የኤርትራ ውሃ የሚባል የለም። ያ ውሃ ተንቀሳቃሽ ነው ኤቭሪ ካንትሪ ውስጥ። ስለዚህ ተጠንቅቀህ ይህንን ነገር የማይገባ ነገር ውስጥ ገብተሃል። አሁን ዝም ብለህ ብቻ ሊቀቅላቸው ፋኖም ደርሷል ነው እያስባለሁ። ይሄ ስትራቴጂክ ወይ ፎር ስትራቴጂክ አላያንስ ወይ ፎር ስትራቴጂክ ኮንፍሮንቴሽን እኛ ጋር እየመጣች ያለችው ነው። ተደረገ ለሁለቱም መዘጋጀት አለብን። ይና ወቅታዊ መረጃዎች ቶሎ እንዲደርስ የምትዘጋጅበት ነገር የለም። ፋኖ ደርሶብሃል። አንድ ነገር የለም እኮ ነው የምልህ። ወፍ የለም። ኦኬ በእንደዚህ አይነት አድሚኒስትሬሽን ይሄድ ሰዎቹ ምንም አይደለም ደርሰዋል። አይዟችሁ የነፋኖ ምናምን ደርሷል። በሰላም ከትግሬዎቹም ጋር ከኦሮሞቹም ጋር አርጋችሁ ብቻ ምናምን እንጂ አንቆታል። እንደዚህ የሚደርስበት ነገር የለም። እና እስኪ እንደዚህ እዚህ ጋር እስኪ እንስማ አንዳንድ ነገሮች። ምን አለ እዚህ ሲምቶሾመ ብዙ ነገር ነው የሚያወራው። እስኪ በዚህ ነው ኢትዮጵያ የሚባለው ሀገር ይሄ ነው አይደለ? ሀገር ማን ካንተ ጋር ይቆያል? ጨካኝ በሆነ ሁኔታ ምናልባት በኢትዮጵያ ታሪክ ብዙ ግፎች ተፈጽመዋል። በሃይማኖት ምክንያት በክርስትናውም ክርስቲያን ለክርስቲያን ክርስቲያንና ሙስሊም በተደረጉ እንትኖች በብዙ ግፎች ተፈጽመዋል። በጣም ጎልቶ የሚታየው የዮሐንስ ዘመን ግፍ ነው። በዚህ 3 ዓመት ውስጥ የተፈጸመው ነገር ከዛ ዘመን አያንስም። ይህን የአምባሳደር በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አወጁ። የአፋር ክልል ምክር ቤት አባልና የክልሉ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ የነበሩት ሀጂ ኢብራሂም ኡስማን ሚያዝያ 11 ቀን 2017 ዓ.ም አጃቢዎቻቸውንና ክልሉ መድቦላቸው የነበረውን ተሽከርካሪ ከነሾፌሩ ይዘው ወደ ኤርትራ እንደኮበለሉ መዘገቡ ይታወሳል። ሀጂ ኢብራሂም ኡስማን በዛሬው ዕለት የብልጽግና ቡድን ለማስወገድ ከሌሎች በርካታ ባልደረቦቻቸው ጋር በመሆን የትጥቅ ትግል መጀመራቸውን ከግንባር በይፋ አውጀዋል። ጉዳዩን በማስመልከት የአፋር ክልላዊ መንግስት ባለስልጣናት ያላቸውን አስተያየት ለማካተት ያደረግነው ጥረት አስተያየት ለመስጠት ፈቃደኛ ባለመሆናቸው ሊሳካልን አልቻለም። እረፈው በቃ እረፈው። እስኪ አሁን ምን ትላላችሁ? የኢትዮጵያ ሰዎች በአንድም ሰው ከዚህ ሰው ይሄ ጋር ሆኖ ምናምን ከወንድሙ ጋር የሚጣላ አፋር የለም። በጣም ስለማያውቁ ነው እንጂ የአፋር ህብረተሰብ የሚያውቅ ሰው ምንም አይነት ፕሮብለም ኖሯቸው አያውቅ። በቦርደር ተጣልተው አያውቁ። በምንም አይነት ተከባብረው ነው የሚለው። በባህር የሚመጣው ነገር እነሱም ጋር ይመጣል። ምንም አይነት ነገር የለም። ስለዚህ እንደዚህ ሆኖ እያለ አንዴ ናቸው አብረው ነው የሚያድጉት። አብረው ነው ስንት አይነት ነገር ኤርትራዊ ኦኬ የሁሉ ቀኝ ግዛት ሲገዛ በሩቁ ልክ እንደ ትግራይና ኤርትራ ነው።
ትግሬዎቹ ቀበጡ ምናምን ብዙ ነገር ውስጥ ገቡ። እነሱ ግን ካልቸርድ ናቸው። ምንም ፕሮብለም የለም። በምንም አይነት በፖለቲካ ተጣልተን አናውቅም። ይኸውላችሁ እዛ ሆኖ ሊዋጋ ደግሞ የአፋር ሰው ገብቷል ማለት ነው። ምን የት ነው አፋር? ጸጥታ ነው የሚፈልጉት እነሱ። ስለዚህ የአፋር ህዝብ እምቢ ብሎታል። አብችን ነው ላቸዋል። የሚገቡበት ጨንቋቸዋል። ለጊዜው ምናልባት እዚህ ላቁም ተመልሼ እመጣለሁ። ኦኬ እነሱም ተሾመ የት ውስጥ እንደገቡ ብዙ ነገር አለ። ለአሁኑ ግን እንዳይበዛባችሁ ይሄኛውን አምጥቼላችኋለሁ። ይበቃል። አፋር የሚባል የለ፣ አማራ የሚባል የለ፣ ኦሮሞ የሚባል የለ፣ ትግራይ የሚባል የለ፣ ጉራጌ የሚባል የለ። ከዚህ ሰውዬ ጋር መጥቶ የሚዋጋ ብቻውን ነው። እኔም ፋኖ ነኝ። ፋኖ ያሸንፋል በደንብ አድርጎ። ፋኖ ግን በዲሞክራሲና በህግ ተቀይዶ እንዲሄድ ብቻ ነው። የፋኖ ሰዎች አስመራ መሄድ አለባቸው። ምሁሮቹ አስመራ ውስጥ መሄድ አለባቸው። ቤታችሁ ነው። ዊ ሬዲ ቱ ሊስን። ትግሬዎችንም እንደዛ። ከአሁን በኋላ ሰላም ብቻ ነው። ሌላ ነገር አንፈልግም። እኛ ኤሪትሪያንስ እየተግባባን ብቻ። ኢሳያስ አፈወርቂ መጽሐፍ እየጻፈ ነው። ወልካም የእሱን ኤክስፒሪየንስ እንኳን በጽሁፍ ማቅረብ ፈቀደ እና ለሰዎቹ ፍቅር ብቻ ዘን ኤክስፒሪየንስ ከኢትዮጵያንስ ጋር ፍቅር ብቻ ካሁን በኋላ አንድ ሰው እንዳይሞትና ጤና ይስጥልኝ። if you like it raise it up and share አድርጉት ምናምን። ካልሆነ ደግሞ ተደስታችሁ ትናንሽ ናችሁ እዚህ የምታይ it doesn't matter። እናንተ precious ናችሁ። I'll see you next time. Thank you.